ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። ይቅርታ ወንድሜ፣ እንጀራ ጭማሪ። እሺ ጨምራለሁ። በየአይነት ምን እንደማስብ ታውቃላችሁ? ቶሎ ያለኝን ገንዘብ ቆጥቤ ቦታዬን ማስፋፋት፣ ምግቦቼ ላይ መጠበብ፣ ያልተቀመሱ ያልተለመዱ አሰራሮችን መሞከር። ማን ይሰራው? የት አለ? የኔ ብቻ የሆነ የምለይበትን ጣዕም መፍጠር። ገና ሲቀምሱት ያንን ልዩ ጣዕም ፍለጋ የሚመጡበትን ሬስቶራንት መክፈት፣ በፈጠርኩት ልዩ ጣዕም መታወቅ። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋራችን ነው። ከልብ እናመሰግናለን። ለሀገር አቀፍ ውድድር አማራ ክልል ስፖርተኞችን ያለ ውድድር ከመምረጥ ይልቅ በውድድር በሚያሳዩት እንቅስቃሴ መምረጥ አዋጭ ነው ሲሉ የስፖርት ሳይንስ መምህሩ ጠቢቡ ሰለሞን ተናገሩ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ጋሻው ተቀባ ስፖርተኞች በውድድር መዝኖ ለመምረጥ የጸጥታ ሁኔታና የበጀት እጥረት ችግር እንደነበሩ ጠቅሰዋል። ያንተነህ ተስፋዬን ዘገባ ኃይሉ አዳኔ ያቀርበዋል። ለሀገር አቀፍ ውድድር ተሳትፎ ክልሎች ስፖርተኞችን በተለያየ መንገድ በመምረጥ ይሳተፋሉ። ውድድር በማካሄድ ቀዳሚው ሲሆን በቀጥታ የሚመረጥበት መንገድ ደግሞ ሁለተኛው አማራጭ ነው። ኤክሰፕሽናሊ አንዳንዴ ወጣ ባለመልኩ በጣም ታለንትድ የሆኑ ሲታዩ በሪኮሜንዴሽን ወይም ደግሞ በሰዎች ጥቆማ ተደርጎ የሚወጡ ልጆች ይኖራሉ። ውድድር ላይ የምታየው አብዛኛው ነገር ልጆቹ ላይ ያለውን በደንብ ኢሜጃቸውን በአጠቃላይ የነሱ ምስል በደንብ አድርጎ ፍንትው አድርጎ የሚያሳይ ምዘና ነው፣ ፈተና ነው ለነሱ። ከቅርብ ጊዜ ወዲህ አማራ ክልል በሀገር አቀፍ ውድድሮች ላይ ከሞላ ጎደል በቀጥታ ስፖርተኞችን በመምረጥ እየተሳተፈ ይገኛል። ለዚህ ደግሞ ምክንያት ነው ያሉትን ሀሳብ ከስፖርት ትንታኔ ፕሮግራማችን ጋር ቆይታ ያደረጉት የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ አቶ ጋሻው ተቀባ ተናግረዋል። ካለው የበጀት ውስንነት አሁን ክልሉ ካለበት ሁኔታ ጋር ተያይዞ ምናጓጉዘውም አንዳንዶቹ የምንጠቀመው በፕሌን ስለሆነ ከወጭ ጋር ተያይዞ እሱን ታሳቢ ያደረገ በአንድ ውድድር ያሳተፍነው በአንዱ ላንደግሞ እንችላለን። እንደገና ደግሞ ውጤትን መሰረት ያደረገ መነሻ ልየታ ነው የምናደርገው። የባህር ዳር ዩኒቨርሲቲ ስፖርት ሳይንስ መምህሩ ጠቢቡ ሰለሞን ግን ለክልሉ አዋጭ ተሳትፎ መንገድ በውድድር መምረጥ ሊሆን ይገባል የሚል ምክረ ሀሳቡን ሰጥቷል። ውድድር ላይ የምታየው አብዛኛው ነገር ልጆቹ ላይ ያለውን በደንብ ኢሜጃቸውን በአጠቃላይ የነሱ ምስል በደንብ አድርጎ ፍንትው አድርጎ የሚያሳይ ምዘና ነው፣ ፈተና ነው ለነሱ እና ከዛ አንጻር በዚህ በውድድር የምናገኛቸው የባለተሰጦ ልጆች በጣም ጥሩና ስኬታማ እንደሚሆኑ ይታመናል። ታለንታቸው የተደበቀ አይሆንም። በግልጽ እዛ ጋር ውድድር ላይ አይታቸው በደንብ መዝናቸው ተፈትነው ያለፉ ናቸው። ይህንን ፈተና አልፎ የመጣና ቀጥታ የተቀላቀለ ልጅ ስነ ልቦናው ራሱ እኩል አይሆንም። ይሄኛው ሞር ኮንፊደንስ አለው፣ በራስ የመተማመን ነገሩ በጣም ከፍ ያለ ነው። ተተኪ ስፖርተኞችን ለማፍራት ታዳጊዎች ላይ እየሰራ መሆኑን የፍኖተ ሰላም ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት አስታውቋል። የታዳጊዎችን ስልጠና ውጤታማ ለማድረግ የስፖርት ማዘውተሪያ ስፍራዎችና የግብዓት አለማሟላት ችግር ሊፈታ ይገባልም ተብሏል። ንጉስ እንታየው በፍኖተ ሰላም ከተማ ውጤታማ ተተኪ ስፖርተኞችን ለማፍራት እድሜያቸው ከ13 ዓመት በታች ባሉ ታዳጊዎች ላይ እየሰራ ነው። አስተያየታቸው ለአሚኮ ያጋሩ የዳሞት እሸት እግር ኳስ ቡድን ታዳጊ ተጫዋቾች ከትምህርት ሰዓታቸው ውጪ ስልጠና በመከታተል በእግር ኳስ ህልማቸውን ለማሳካት እየተጉ እንደሚገኙ ተናግረዋል። እኛ አሰልጣኛችን የሚሰጠንን ስራ በሙሉ በአግባቡ እየሰራን ነው። እሱም አሪፍ ስራዎችን ይሰጠናል። የወደፊት እግር ኳስ ተጫዋች ለመሆን በትልቅ አላማ አለን። ያው በግሌ በትርፍ ጊዜ ትምህርት ላይ ነኝ። ያው በትርፍ ጊዜ ትምህርት ጥናት አለ፣ ጥናት አጠናለሁ።
ያው ኳስ ሲደርሱ ደግሞ ወደ ኳስ ስፒድ የቆየ ፍጥነት እንዲሰጠን ምናምን እንሰራለን እና ኳስ ተጫዋች ነኝ ማለት የምችል ኳስ አቁመ ሲሰጥ በፍኖተ ሰላም ከተማ ከ13 ዓመት በታች የእግር ኳስ ቡድን አሰልጣኝ ይታይ ላቀው በከተማ አስተዳደሩ በርካታ ታዳጊ የእግር ኳስ ተጫዋቾችን በማብቃት ወደ ተለያዩ ክለቦች መቀላቀላቸውንም አንስተዋል። የታዳጊዎችን ስልጠና ውጤታማ ለማድረግ የስፖርት ማዘውተሪያ ስፍራዎችንና የግብዓት አለመሟላት ችግር መፍጠሩን አሰልጣኙ ጠቁመዋል። ለሀገር አቀፍ ለናሽናል ቲሙ ግብዓት የሚሆን ስለሆነ ታዳጊዎች ላይ ቢሰራ የተሻለ ነገር ይመጣል ብለን እናስባለን። ከዛ ውጪ ያው ለነሱ በማይመጥን ኳስ ደረጃና በሜዳ ደረጃ ነው እየሰሩ ያሉት። ግን ቢሆንም ነገ ከነገ ወዲያ ይሻሻላል ብለን ስለምናስብ ይህንን ነገር ተቋቁሞ የተሻለ ነገር ለማድረግ እየሰራን ነው። እኛም የበኩላችንን የድርሻችንን እየሰራን ያለ ነው። የተሻለም አይተናል። ወደ 17ም አካዳሚም አስገብተን ወደ ክለብ አሁን ቤኒሻንጉልም ልከናል። የተወሰኑ ታዳጊዎችን ወደ ቤኒሻንጉል አዲስ አበባም ልከናል። እዚህ እነሱን የሚተኩ ነገር ነው እየሰራን ያለ ነው። በፍኖተ ሰላም ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት የስፖርት ዘርፍ ቡድን መሪ አቶ ዘላለም ደምሴ ከተለያዩ አጋር ድርጅቶች ጋር በመተባበር ተተኪ ስፖርተኞችን ለማፍራት እየተሰራ ነው ብለዋል። የግብዓትና ሌሎች ችግሮችን ለመፍታት ባለሀብቶችንና አጋር ድርጅቶችን ጨምሮ ሁሉም በጋራ እንዲሰራ መልእክት አስተላልፈዋል። ከአንደር 7 ፕሮጀክት ስልጠና ጣቢያችን ከአዲስ አበባ የሚገኘው ኢትዮ ናሽናል አካዳሚ ድጋፍ የምናገኝበትና ወደ 3 ፕሮጀክቶች ተቀርጸዋል። ባለሀብቶቹ በስፖርት ኢንቨስትመንት እንዲያደርጉ የማድረግ ስራ ከዚህ ከእግር ኳስ ወይም ቦል ጌም በተጨማሪ ሌሎች ለምሳሌ በአካል ብቃት እንቅስቃሴ በተለያዩ የስፖርት ዘርፍ ተግባራት ላይ ኢንቨስት እንዲያደርጉ ባለሀብቶች እሱን ስራ እየሰራንበት ያለንበት ሁኔታ ነው ያለ። ተተኪ ስፖርተኞች ውጤታማ እንዲሆኑ ራሳቸውን ካልባሌ ቦታዎች እንዲጠብቁ እየተሰራ ነው ብለዋል። የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ዛሬ መደረግ ይጀምራሉ። ሐዋሳና አዳማ ላይ 2 ጨዋታዎች ይከናወናሉ። ሐዋሳ ላይ የኢትዮጵያ ፕሪሚየር ሊግ ስኬታማው ክለብ ቅዱስ ጊዮርጊስ ለሊጉ ከእንግዳው ክለብ ነገሌ አርሲ ይጫወታሉ። ሁለቱ ቡድኖች የዘንድሮ አቋማቸው ግን ከታሪካቸው በተቃርኖ ነው። ነገሌ አርሲ ዘንድሮ ካደጉ ክለቦች አንዱ ቢሆንም የሊጉ ክስተት ቡድን ነው። ከመሪው ሲዳማ ቡና በ3 ነጥብ ነው የሚያንሰው፣ 3ኛ ደረጃም ይገኛል። ሁለተኛው ዙር ከተጀመረ 2 ጨዋታዎችን ግን ማሸነፍ የተሳነው ነገሌ አርሲ ለማሸነፍና ነጥቡን ከመሪው ሲዳማ ለማስተካከል ወደ ሜዳም ይገባል። ፈረሰኞቹ በአንጻሩ ድል ካደረጉ 5 ጨዋታዎች አልፈዋቸዋል። ካሉበት 14ኛ ደረጃ ወደ ወራጅ ስጋትም የመጠጋት ሁኔታ ለመዳን ዛሬ ነጥቡን አጥብቀው ይፈልጉታል። ካሸነፉ የሌሎችን ነጥብ መጣል እየተመኙ ደረጃቸውን እስከ 8ኛ ከፍ ማድረግም ይችላሉ። ጨዋታው 9 ሰዓት ላይ ይጀምራል። በሌላ የሐዋሳ ላይ ጨዋታ ምሽት 12 ሰዓት ላይ ሸገር ከተማ ከኢትዮጵያ መድን ይገናኛሉ። እኩል 23 ነጥብ ይዘው በአንድ ደረጃ የሚበላለጡ ክለቦች ማሸነፍ ወደ ሊጉ አጋማሽ ያስጠጋቸዋል። ከተሸነፉ ደግሞ የወራጅ ስጋት ጫና ይበረታባቸዋል። አሁን ከወራጅ ቀጠና በ1 ነጥብ ብቻ ተሽለውም ተቀምጠዋል። አዳማ ላይ ደግሞ የ2016 ሻምፒዮኑ ኢትዮጵያ ንግድ ባንክ ከመቻል 9 ሰዓት ይገናኛሉ። ሁለቱ ክለቦች ውጤት ርቋቸዋል። ንግድ ባንክ ባለፈው ሳምንትም በሽሬ ምድረገነት ተሸንፏል። መቻል ደግሞ ድል ካደረገ 4 ጨዋታዎች አልፈውታል። ዛሬ ድል ማድረግ መቻልን ካለበት 6ኛ ደረጃ ወደ 4ኛ ከፍ ሲያደርገው ወደ ዋንጫ ፉክክርም ይመለሳል። ኢትዮጵያ ንግድ ባንክ ደግሞ በሊጉ አጋማሽ ከፍ ለማለት የሚታትርበት ነው። 12 ሰዓት ሲል ደግሞ የትግራይ ክለቦች ሽረ ምድረገነትና ወልዋሎ እርስ በርስ ይጫወታሉ። ወልዋሎ ባለፉት 4 ጨዋታዎች አልተሸነፈም። በእነዚህ ጊዜያት 2 ጨዋታዎችንም ድል አድርጓል። ዛሬ ካሸነፈ በውድድር ዓመቱ ለመጀመሪያ ጊዜ ከወራጅ ቀጠና የመውጣት እድልም አለው። ምድረገነት ሽረ ደግሞ በሊጉ አጋማሽ ይገኛል። ሊጉን ሲዳማ ቡና በ39 ነጥብ እየመራ ነው። ሐዋሳ ከተማና ነገሌ አርሲ በ36 ነጥብ 2ኛና 3ኛ ናቸው።